የራስን እኮ አይደለም ልታዳምጥ ከሆነ ያደመጠው አዳምጥ። ፋሲል መጽሐፍ ቅዱሱ ነው እኮ የሚለው። እሺ ቀጥሉና ከዛ ደግሞ መጽሐፍ ቅዱሱ የሚለውን ነው የምነግርህ እኮ እኔ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል እግዚአብሔር ስንት ነው? አንድ ነው አይደለ? እዚህ ላይ እግዚአብሔር አለ ሰውን እንደ ምሳሌያችን እንፍጠር ሲል ደግሞ እንፍጠር የስንት ቋንቋ መገለጫ ነው? ይሄን ንገረኝ። እንፍጠር ያላቸው አንዱ እግዚአብሔር ለመላእክት ነው። ዋናው ፖይንት ግን ቀጥሎ ያው እዚህ ጋር መላእክት ፈጣሪ በደንብ ይውትማ አይቶት ያለው ይቻላል። በደንብ ይውትማ ያው እግዚአብሔር መላእክት ፈጣሪ ናቸው። አዳምጡኝ አባ አንዴ ላውራሽ አባ አመሰግናለሁ። ለዛ እኮ ቀጥሎ ፈጠረ ያለው ለመላእክቶቹ ሐሳቡን ነገራቸው። ከነገራቸው በኋላ ግን እሱ ራሱ ፈጠሩ አይልም። ፈጠረ ስለዚህ አንድ ነው የሚያሳየው። አሁን እርሶ እንዳውት ፈጠሩ ቢሆን ትክክል ነበሩ። ለመላእክት የሚለውን ነገር ለመላእክት የሚለውን እዚሁ ቃል ላይ ነው የሚለው። እዚሁ ቃል ላይ ለመላእክት መሆኑን በሚጠቅ ያው እኛ እኮ መጽሐፍ ምዕራፍ ቁጥር 4 ላይ ያው እግዚአብሔር ለኛ እንዲህ አለን ይላል። እሱ ጋር ምጅምር ቆይ ፋሲል እሳቸው አውሩ አንዴ። እሺ ምጅምር የሱን ታዲያ ፋሲል አይጠየቁ ማስረጃ ያቀርብላችኋል። እሱን ታዲያ ምጅምር እንዴ ያው እዚህ ጋር ምን ይላል? እኛ ሳንነው እንዴት ይላል? ምጅምር አባ ወንደቀ እስኪ በለው እሱ። እሺ ምን ቸገረ? ሳሰማ ሰው የሚፈርድብሃል እኮ የሚያዳምጠው። እሺ እግዚአብሔርም ለኛ ይላል መምህር አሉ አለው። እሺ መምህር እንዴት ያዳምጡኛል? አሁን እንደመሰለው ችግሩ እናንተ ኦርቶዶክሳውያን አምላክ በአካል 3 ነው ትላላችሁ፣ ስላሴ ታምናላችሁ። ግን መጽሐፍ ቅዱስ ስላሴ አሳዩ ስላችሁ አባ ማስረጃ የሚሆን ነገር አላቀረቡልኝ። ዘፍጥረት አሉኝ። ዘፍጥረት ደግሞ ስንከት ዘፍጥረት የሚለው ምንድነው? እግዚአብሔር አዳምን በመልኩ ፈጠረ ነው የሚለው እንጂ ፈጠሩ አይልም። ግን ከመፍጠሩ በፊት ግን ለመላእኮቹ እንፍጠር ብሎ ሐሳብ አቅርቦላቸው ነበረ። ዋናው ግን ቀጥሎ እሱ ራሱ እንደፈጠረ ፈጠረ ብሎ ተቀምጧል። ለመላእክ ደግሞ እንዳላቸው ማስረጃ ከፈለጉ ያው መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ለመላእክ እንደሚናገር ያሳያል። ምን አለ? ለመላእክ ምን አለ? እስኪ እግዚአብሔር መልአኩ እንደዚህ አለ። ለመላእኩ ምን አለ? ያው እንደዚህ ይላል። እግዚአብሔር ለኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለ ረዳት እንፍጠርለት አለን አለ መልአኩ። ያው ስለዚህ እንፍጠር ያሳማክራቸው የነበረው ለመላእኮች ነው። ዋናው ግን ቀጥሎ እግዚአብሔር ፈጣሪ እንደሆነ ፈጣሪው አንድ ነው። አሁን ስለዚህ መላእክት ፈጣሪ ስለዚህ መላእክት ፈጣሪ ናቸው ማለት ነው በእናንተ። ለዛ እኮ ነው እዛው መጽሐፍ ቅዱስ በመጽሐፍ ቅዱስ እያወራን ያለው በቁርአን አይደለም። ለዛ ነው አባ ለዛ ምን አለ? መልአክ እግዚአብሔር ፈጠረ አለ። መላእክቶች ፈጠሩ አይልም። መጽሐፍ ቅዱስ ራሱ ምንድነው የሚለው? ያው እግዚአብሔርን ሰውን በእግዚአብሔር አምሳል ፈጠረ ነው የሚለው እንጂ ፈጠሩ አይልም። ያው ይታዩታል አባ በመላይ ነው እሱ ያለው መጽሐፍ ቅዱስ ይዘን እሺ መጽሐፍ ቅዱስን ታዲያ ቁጥር 26 ሂድ ስልህ እኮ እምቢ አልክ እኮ። ሰውን እንደ ምሳሌያችን ምን አለ? ቁጥር 26 እኮ ነው ያለው አባ። አላወቁትም መሰለኝ። ቁጥር 26 እኮ ነው። በደንብ ይዩት። እሺ ምን ይላል? እሺ እግዚአብሔርም አለ ጎላ አድርገው ሲት ያው በደንብ ጎላ ብሏል። እሺ እግዚአብሔርም አለ ሰውን በአርአያችን በአምሳላችን እንፍጠር፣ የባህር አሳዎች፣ የምድር አራዊት፣ የሰማይ ወፎች በቃ ሌላው ጋር ሁሉ ይግዛ። እንደዛ ብሎ ካልቅማ በሙሉ ይነበብ ደስ ይነበብ አባ እዚህ ደስ ይነበብ። ለምን ነው ከዛ ቀጥሎ ያው እግዚአብሔር ሰውን በእግዚአብሔር አምሳል ፈጠረ ይላል። ፈጣሪው አንድ እግዚአብሔር ፈጠረ። መሃል ላይ ፈጠረ ነው። ልንገር አዳምጠኝ። እኛም እኮ ይኸው ለአዳም አንድ ብቻ ነው አላልንም። እግዚአብሔር 3 ነው አንድ ነው የምንለው እኛም ይሄው ነው እኮ። አንድ ጊዜ በአንድነት ይገለጻል፣ አንድ ጊዜ ደግሞ በሶስትነት ይገለጻል። ስለዚህ እኛ ኦርቶዶክሳውያን ማለት እግዚአብሔር ብታምንም ባታምንም አንተ አትመን አንድም ነው ሶስትም ነው ብለን ምናምን ነው። አሁን እንደመሰለው እንፍጠራው ለማላክ እንደሆነ እኮ ማስረዳቅ ይባላል። አባ እግዚአብሔር እንፍጠራው ለማን ነው? እንፍጠራው ለማካፈል ነው ለማን?
እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል ለማን ነው? እሺ ንገረኝ። ለማን እየነገረ ነው? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። እሱ ሙሴ እየተነገረ ያለው መጀመሪያ ጥያቄ እኔ እሱ ሳይሆን ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር እንፍጠር ሲል ማን ነው እንፍጠር እያለ ያለው? ሰዎችን ነው። ሰውን አለ እኮ ነገረ እኮ ሰውን እንደ ምሳሌያችን ሰውን እንፍጠር እያለ የሚያመክነው ሰውን እንፍጠር አለ። ለማን ነው? ለማን ነው እንደዛ ያለው? በሕግ አምላክ እባክህ ውጣልን። ለምን እወጣለሁ? አባ መልሱልኝ። መልሱልኝ አይደለም አባ ለማን ነው እንፍጠር አባ ንገሩኝ። እሺ አይ ድገሙልኝ። እንፍጠር ለማን ነው? የኔታ ቆይ ፋሲል አንድ የኔታ መምህር ምን መሰሮት እንፍጠር ያው ለማን ነው ባኮትን? አው ለስ መኔታ ቆይ ፋሲል የሚወጣ ጋንተ ፋሲል የሚወጣ ግጪ መምህር እየሰሙኝ ከሆነ ፋሲል አትሰማም እና አስተካክል ነው የተወከነ አትሰማም መምህር እስካሁን ማስረጃ አቀርቡ እባክዎት ማስረጃ ካሉት ያቀርቡልንና እንፍጠር ያለው እግዚአብሔር ለማን እንደሆነ ያሳዩን። እኛ ግን ሙስሊሞች መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ እንፍጠር ያለው እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድ ነው። ከዛ በኋላ ሰውን እንደ ምሳሌያችን እንፍጠር ሲል ደግሞ ሁለትነትን ወይም ሶስትነትን ያስረዳል። ከዛ ደግሞ ዝቅ ብሎ እግዚአብሔር እንዲህ ያደረገና ፈጠረ ሲል ደግሞ አንድነትን ያመሰክራል። ስለዚህ እኛ አንድም ናቸው ሶስትም ናቸው ምንድነው? ለዚህ ነው በመጽሐፍ ቅዱሳችን ምንም ነገር እንከን የለበትም። አንተ ዝም ብለህ ሰማይን ምድርን ዝም ብለህ ታስሳለህ። አንድም ማስረጃ የለም። አቅርቤያለሁ መጽሐፈ ኩፋሌ ምዕራፍ አቅርቤያለሁ። ያላቀረቡት እርሱ ነው። እሺ ህዝቡ ራሱ ይታዘብ። ማስረጃ አላቀረቡም አባቴ። አሁን ጥያቄዎችን የሚመሰሉት እንፍጠር ያለው ማን ነው? ለማን ነው እንፍጠር ያላቸው? ማን ነው ለማን ነው እንፍጠር ያለው? እሱ ይነግሩኛል አባ። መምህር ምን ነው ዝም አሉ? አቤት ፋሲል መምህር ኧረ እባክዎትን ይመልሱልኝ። እቺ ጥያቄ ከበድ ትላለች ብዙ ጊዜ ግን መልስ ካሉት ይመልሱልኝ። እንፍጠር ያለው ማን ነው? መምህር ኧረ እባክዎትን መልሱ። ነገርኩህ እንዴ በሶስት አምላክ የሚመለከው መምህር የምትሰማ ከሆነ እኮ ነገርኩህ። ወላሂ አልሰማህማ። እግዚአብሔር በመጀመሪያ ቅዱሳችንን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል አንድነትን ያመለክታል። በቃ አንድ ነው። እግዚአብሔር አለ ነው የሚለው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል አንድ ነው። ከዛ ዝቅ ብሎ ቁጥር 26 ላይ ደግሞ ሰውን እንደ ምሳሌያችንና እንደ አርአያችን እንፍጠር ሲል ደግሞ ሶስትነትን ያመለክታል። ከሶስት በላይ ከሁለትም በላይ ሊሆን ይችላል፣ ግን ብዛትን ያመለክታል። በዚህ አንፃር ከሶስትም በላይ ሊሆን ይችላል እዚህ ላይ ገባ እንፍጠር አንደኛ እንፍጠራው ለማን ነው? እሺ እንገሩኛ አባ ችግሩን መሰሩት። ምዕራፍ 16 ላይ እንፍጠራ ለማን ነው? እግዚአብሔር መጀመሪያ ፈጠረ ሲል ማን ነው ታዲያ? አንተ ልጠይቅ መጀመሪያ ይመልሱልኛ መምህር። ይሄ ነው የመጀመሪያው ነው። እንፍጠር እያለ ያለው ማን ነው? ለማን ነው እንፍጠር የሚላቸው? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል ምን ማለት ነው ታዲያ? ከላይ ያለው መልስ እኔ እሱ አይደለም ጥያቄ መምህር። ጥያቄ እኮ እኔ እኮ ጠያቂ ያለው እኔ እኮ ጠይቄ መጣሁ አባ። መጀመሪያ መልሱልኝ። አይ ጥያቄ መልሱልኝ። አሁን እያደረጉት መስሎት ጥያቄውን ሳይመልሱ ጥያቄውን ፈሩትና ከዛ ደግሞ እኔ እየጠየቁ እኔ መጠየቅ ተሆነ ጥያቄውን መልሱልኝ። ጥያቄ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠር እያለ ያለው ማን ነው? ለማን ነው እንፍጠር ያለው? እቺን ጥያቄ መልሳለሁ አባ። ራሱ ሰውን እንደ ምሳሌያችን እንፍጠር ያለው አጋዕዝተ ዓለም ሥላሴ ናቸው። ሥላሴ ሶስትነትን ስለሚያመለክት ለማን ነው? ለማን ነው እንፍጠር ያወራሉት እንፍጠር ያሉት? አንተ ለምሳሌ ምሳዬን ልብላ ስትል ለማን ነው የምትጠይቀው? ልብላ ልጠጣ ለራስህ ነው የጠየቀው። እነሱ ለራሳቸው እንፍጠር ነው ያሉት። እንፍጠር አሉ እንጂ ፍጠር አላሉ። አሉ እነሱ አሉ ራሱ እንፍጠር አሉ ናቸው። ብዙ ናቸው ማለት ነው። አዎ እንፍጠር ብዙ ናቸው ማለት እኮ ነው አባ። አሉ እኮ ነው አለሳን አሉ እኮ ነው ያሉት እኮ እንፍጠር አሉ። ግን አሉ ነው አለ ነው የሚለው እንጂ አሉ አይልም። አላቆች ናቸው ማለት ነው። ብዙ ተማክረው የሚፈጥሩት እንፍጠር አንተ ይኸውልህ ለማሳሳት ነው የምትሞክረው እንጂ አንተ ምንም ልትረዳ አይደለም። እርሱ አሁን ያለው እንፍጠር አሉ አሉኝና ስለዚህ አምላኮች ናቸው ማለት እኮ ነው። እፎይ ጋር ባለፈው ካልሰሙ አይ ቲንክ አባ ባለፈው እኮ ተጨርሷል እኮ አባ። ባለፈው እፎይን እኮ አሰናብተነዋል። አቤት ቀጥታ አይሉ ተዘግቶ ተቀብሮ እኮ አልፏል እኮ። ማን ነው ካፎይ ገብቶ ማን ነው የገብቶ ማን ነው ይወጣው? ልጅ እኮ ነው ማርያም። እኔ ካጠራለሁ ሁሉ ጊዜ አዎ ማርያም እያልኩት
አንተ መንገድ ባታለው ያክ በምታምንበት ነው ያለ። እሺ ወንድም ማለት ተው እሱ ከወገበታች ነው እምነታቸው ተብለው እኮ ያለቀለትን ነው እኮ ወደዛ ሄድ በቃ እዛው። ኧረ አባተው እንደዛ አያወሩ መምህር እባክዎትን መምህር መጽሐፋችሁን ይሄን የሚለው መምህር እንደዚህ አያወራ። ጥያቄያችሁም የተጠየቀውን ጥያቄ መመለስ እኮ ነው መምህር። ስብዕና የላችሁም እንዴ? እንደዚህ ይወራ እንዴ መምህር? እንደዚህ ያወራል? ኧረ ሎቱ ስብሐት መምህር እንደዚህ አይባልም። በእውነቱ እንደዚህ አይባልም መምህር። አሁን ጥያቄያችንን መልሱልን። እንዴት ሆኖ ሶስት ፈጣሪ የሚኖረው? እንፍጠር ያለው ማን ነው? ለማን ነው ያለው? እባክዎትን ይሄን ጥያቄ መልሱልኝ መምህር አሉ። ዘግቼዋለሁ በቃ አንሰማውም እኮ። ለምን ዘጉኝ መምህር? እባክዎትን አትዝጉ፣ መልሱ። ያጀማ ተመልከቱ እንግዲህ አሁን እዚህ መምህር የማወራቸው ለምንድን ነው? ህዝቡ እውነታውን እንዲያውቅ ነው። አንድ ጥያቄ ጠይቃቸው መመለስ አልቻሉም። በቃ አሁን መውጫውን እየፈለጉ ነው። አባ ማምለጥ መልስ አይሆን። እስከ መቼ አምልጣችሁ? እስከ መቼ ፈታችሁ? አውሩን ቃል በቃል መምህራችን እባክዎትን ቃል በቃል ይምጡና መልሱልን። አያችሁ አጀማ እስካሁን ሲያወሩ ቆዩና ጥያቄውን መመለስ ሲከብዳቸው ሄዱ። ግን እዚህ ጋር ሁላችሁም አጨብጭቡ። ሶስት አምላክ እንዳለ አምነዋል። ሲፈጥሩ ብለው ፈጣሪዎቻቸው ብዙ እንደሆኑ አምነዋል። ኢቭን መጽሐፋቸው ላይ ራሱ አባ ለምን አይጠያቁን አይመለሱ? ለምን ሚውት ያደርጉኛል? ጥያቄውን መልሱልኝ እባክዎትን። የእነዚህን አምላኮች ነገር ማወቅ ፈልጋለሁ። ስላሴ እንዴት ቢሆነው ሶስት ይሆናል? አምላክ እንዴት ብሎ ሶስት ይሆናል? ከየት ነው ያመጣችሁት? ይሄን አስተምሩ። መጽሐፍ ቅዱስ ላይ የለም። ነቢያት አያውቁትም። ኢየሱስ አያውቀውም። እንዴት ብላችሁ ይሄን ታመልካላችሁ? መምህር ንስሐ ግቡ ሳይፈርድባችሁ መልስ መልሱልን። መምህር እባክዎትን ተመለሱ። ሄዱ ራሑ ያ ጀማዓ ራሑ ተመለሱ። መምህር እባክዎትን ይመልሱ። አያችሁ ያ ጀማዓ ለዚህ ነው አሁን መምህር ትላላችሁ። መምህራኖች ራሱ እንደዚህ መመለስ አይችሉም። ግን ሰምታችሁ ከሆነ የዓለም ፈጣሪዎች ብዙ እንደሆኑ አምነዋል። ምን አሉ መምህር? እግዚአብሔር ሰማይና ምድርን ሳይፈጥሩ አሉ። ሳይፈጥሩ ስለዚህ የክርስቲያን ፈጣሪ ብዙ ነው። ኢቭን በመጽሐፍ ላሳያችሁ እንደው ይላል ያው ቅድመ ዓለም ስላሴ ዓለምን ሳይፈጥሩ ይላል። ስለዚህ ፈጣሪዎች ብዙ ናቸው። ኢቭን ክርስቲያን ሶስት ጌታ አላቸው። ሶስት ጌታ ያመልካሉ። ተመልከቱ መጽሐፋቸው ምን እንደሚል። የገዥነታቸው ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው። የትእዛዛቸው አንድ ባህሪ የሆነ ሶስት ጌቶች ናቸው። ሶስት ጌቶች ናቸው። መምህር ሶስት ጌታ ለምን ያመልካሉ? መምህር ሶስት አምላክ እንዴት ይኖራል? ይሄን ነገር መልሱ። እስከ መቼ ከሙስሊም ሸሽታችሁ? ተመለሱ። ተመልከቱ እስካሁን መውጫ እየፈለጉ መውጫ ከብዷቸው ነው። ከቲክቶክ መውጫ ጠፍቷቸው እየሞከሩ ነው ያሉት። ምንም ነገር አልናቸውም። ሰደቡን። ሲሰድቡ ዝም ብለን አዳመጥናቸው። አልተሳደብናቸው። በስነ ስርዓት አዳመጥናቸው። እንደዛም ሆኖ ግን ሊመልሱ አልቻሉም። እባካችሁ መምህር እባካችሁ እንደው የእነዚህን አምላኮቻችሁን ነገር እባካችሁ አስረዱ። እስከ መቼ ድረስ ከሙስሊም ሸሽታችሁ? እነዚህ አምላኮች እንዴት ብሎ አምላክ ሆኑ? ሶስት አካል እንዴት ይመለካል? መምህር ቀሲስ ዮሐንስ እባክዎትን አንተ ነው ሶስት አምላክ የምታመልከው አንተ ነህ እንጂ እኛ ሶስት አምላክ አይደለም። እኔማ አንድ አምላክ ነው የማመልከው። አዳምጠኛ እግዚአብሔር መጀመሪያ ሰማይና ምድር ፈጠረ። ስለ አንድነት ብቻህን አታውራ። ዝም ብለህ እኛን ምስላችን መጽሐፋቸው ጌታ ይላል። መምህር ዮሐንስ ቀሲስ ዮሐንስ እዚህ ጋር የሚላል መሰለው ሶስት ጌቶች ናቸው ይላል። ሶስት አምላክ አለ ይላል መጽሐፋቸው። ያው በማስረጃ ሙስሊም በማስረጃ ነው የሚያወራው። አያችሁ መምህር ሶስት ጌቶች አለ ይላል። ሶስት ጌታ ለምን ታመልካላችሁ? ከየት ነው ያመጣችሁት? እንደው ህሊናችሁ ይቀበለዋል? መምህር እባክዎትን መልሱልኝ። ይሰማል? በደንብ ይሰማል ቀሲስዬ፣ በደንብ ይሰማል። ልክ አይደለም አንተ። አሁን ምስልን ቁጭ አድርገህ እኛ ሳናወራ አንተ እያወራህ ትቀርጻለህ። የውሸት እናንተ ዝም ብለህ በውሸት ነው። ኧረ ብጠራችሁ እኮ አላወራም አሉ መምህር። እስካሁን እኮ አውሩ እየተባው ነበር መምህር። አውሩ ብጠራችሁ እኮ አልመለስም። አሁን ክርክር ውስጥ ከሆነ ያለው ቁጭ ብዬ እኮ ለመማር ዝግጁ እኮ ነኝ መምህር። መጽሐፍ ቅዱስ ገብቼ እኮ እያዳመጥኩ ነው ያሉት። እባክዎትን ያስተምሩኝ። ያው እያዳመጥኩ ነው። አንድም ሶስትም ናቸው የምንልበት ምክንያት ይሄ ነው። አየህ አንተ ቆርጠህ አንተ የምትረጃው የት ቦታ ላይ ሰጡኝ? እስቲ ንገሩኝ፣ እስቲ ድገሙልኝ። እሺ ይኸውልህ ነገርኩህ። እኔ ማስረጃ ላይ ይሁን እኛ አጋስታን ስላሴ ስንል እግዚአብሔር ስላሴ አንድም ሶስትም ናቸው ነው የኛ። ገብቷል? አንተ ዝም ብለህ አይደል? ይሄን ነው ያመጣችሁት መጽሐፍ ቅዱስ ላይ የለም። ይሄንን ጥያቄ ፎይ ጋር ቀርበህ አይተናል እኮ ቀርበህ መመለሳችሁ። እሱ እኮ መምህር ናችሁ፣ መምህር ናችሁ። ቀሲስ እኮ ናችሁ። ወደኛ ስትመጣ አንተ እሱ አይመልሱም። ይሄ ቀሲስ እኮ ተይለው ማለት መምህር እሱ እኮ መምህር ነው። ያጀማ ቀሲስ ማለት ታላቅ ናቸው። እዛ ገብተህ ክርስቲያን ትልቅ ሹመት ነውና ቀሲስ ከሆኑ እባክዎትን ይመልሱልን ቀሲሳችን።
አውሩኛ መምህር እባክዎትን አውሩ። በቃ ምንድነው አይመልሱም እንዴ? ሶስት አምላክ ለምን ታመልካላችሁ? እባክዎትን መምህር መልሱልን። ሶስት አምላክ አይደለም የኛ አንድ አምላክ አጋዕዝተ ሥላሴ በሶስት የሚገለጽ ማለት ነው። ገብቷል? አንድነት ሶስት አጋዕዝተ ማለት ራሱ የዓለም ገዢዎች ማለት እኮ ነው መምህር። ገዢ ማለት የዓለም ገዢ እኮ ገዢዎች ማለት ነው። የዓለም ገዢዎች ማለት በስልጣን በመላክ አንዱ ብቻ ነው። አጋዕዝተ ዓለም ማለት መምህር ያው እዚህ ጋር አጋዕዝተ ዓለም ማለት የዓለም ገዢዎች እነዚህ ናቸው። አንድ ሁለት ሶስት ያው እነዚህ ናቸው የዓለም ገዢዎች ናቸው መምህር። ያው ሶስት ናቸው። ሶስት የዓለም ገዢ ነው ያለው። እንዴት ብሎ ዓለም ላይ ሶስት ገዢ ይኖራል? አንድ ገዢ እኮ ነው ያለው። በስም በአካል በግብር ሶስት ነው። አንተ ከስንት ነገር ነው የተሰራው? እስኪ ንገረኝ። እስኪ ልብ የለህም፣ እስትንፋስ የለህም፣ አካል የለህም። ያቆም መጀመሪያ አይመልሱልኝም። አንተ ዝም ብለህ ወደ አንተ ነው የምትወስደው እኮ አይደለም። አሁን ችግር የሆነ መሰሎት እኛ እኮ ትምህርቱን እኮ እናውቀዋለን፣ ግን ችግር የሆነው ማስረጃ የለም። ሶስት አምላክ እንደምታመልኩ አብ ወልድ መንፈስ ቅዱስ እንደሚባሉ እኮ እናውቃለን። አሁን ያጣለው የቁርአን ማስረጃ የለኝም። የመጽሐፍ ቅዱስን ግን ነገርኩህ። የቁርአን ማስረጃውን እኮ ከመጽሐፍ ቅዱስ አሳዩ። አላሳዩኝም እኮ አውጣ። መጽሐፍ ቅዱስማ አወጣ። ኧረ ቁርአን ላይ መጀመሪያ ከመጽሐፋቸው አሳዩ እስኪ መምህር። እንኳን ከቁርአን ከመጽሐፍ ቅዱስ ማሳየት እኮ አልቻሉም መምህር። መጽሐፍ ቅዱስ አውጣልኩ እኮ ወላሂ ሱብሃንአላህ። ሰሚ እኮ እየታዘበ ነው እኮ። እሺ የት ላውጣ? የትኛው ንገሩኝ። እሺ ንገሩ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን አውጣ። ይሄን ብቻ ሂድ፣ በዚህ ብቻ ሂድ። እሱ ዘፍጥረት አንዳንድ ይባላል። ላግዞትና እሱ ዘፍጥረት ምዕራፍ 1 ይባላል ቁጥር 1 ላይ ያው ይሄ ነው አውጥቼዋለሁ። አይ አወጣር እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። በቃ ይሄን ብቻ እስቲ ንገረኝ። ፈጠረ ሲል ስንትነት? አዎ ፈጠረ ይላል። አንድ ነው ፈጠረ። ስለዚህ አንድ ነው። እዚህ ጋር ዝም ብለህ አዳምጠኛ። ያንተን አይደለም እኮ መለፍለፍ ያለብህ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድነትን ያመለክታል። ይኸውልህ በእኛ እምነት ነው የምነግርህ፣ በአንተ አይደለም። ከዛ ዝቅ ብለህ ቁጥር 26 ላይ ደግሞ እግዚአብሔር ሰውን እንደ ምሳሌያችን እንፍጠር አለ። እንፍጠር ደግሞ የብዛት ነው። ልንገር፣ የብዛት ከአንድም በላይ ሊሆን ይችላል፣ ከሶስትም በላይ ሊሆን ይችላል። የብዛት ነው። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድነት፣ እንፍጠር ሲል ድግም የብዛትን ምልክት ነው። ለምን ሶስት ሆነ ደግሞ ሌላ ጥቅስ ነው የምሰጠው። አሁን እኮ ግምት ነው ያስቀመጥኩት። የማቴዎስ ወንጌል ምዕራፍ አንድም ሁለትም ይሆናል ያው እኮ ይሄ ግምት ነው። ቆይ መምህር የዚህ ጋር እባክዎት ላውራ። አንደኛ ግምት ነው ያስቀመጥኩት። ሁለተኛ ደግሞ ቀጥሎ እዛው ላይ እኮ እዛ ላይ የሚያተመከቱ እግዚአብሔር ሰውን በእግዚአብሔር አምሳል ፈጠረ እኮ ነው የፈጠረ ነው የፈጠረው አይልም። ፈጣሪው አንድ ነው። እንፍጠር ያላቸው ለመላእክት ነው። ለመላእክት ያላቸው ከዛ ደግሞ እግዚአብሔር ፈጠረ። መላእክት ፈጣሪ ነው። መላእክት ፈጣሪ ነው። መላእክት ይፈጥራሉ እንዴ? በአንተ ሊሆን ይችላል እንጂ መላእክት ፈጣሪ ፈጠረ የተባለው ፈጠሩ አይልም። መላእክቶች ፈጠሩ አይደለም። ለዛ እኮ ነው ቀጥሎ እዛው ላይ ፈጠረ ያለው እግዚአብሔር። ፈጠሩ ቢችግር ትክክል ነበሩ። ግን እባክዎት መምህር ነው በእሱ ሐሳብ እንኳን ብንሄድ ግምት አስቀምጡ። አሁን መምህር እያለ በግምት ሶስቱም ሁለት ናቸው አልተባልክም። ዝም ብለህ አይደለም፣ ዝም ብለህ ቀጣጥለህ እዛ ለማጥለህ አይደለም። አንተ ሁልጊዜ መጽሐፋችሁ ላይ እኮ አገኘሁ አባ ያው መጽሐፋችሁ ላይ እኮ መጽሐፋችሁ ሶስት አምላክ አለ ይላል። ያው መጽሐፋችሁ ላይ በቀደም እኮ ባለፈው የምጠሩት ሰው እኮ 30 ሰው ባለበት ተቀብሯል እኮ መምህር። ኧረ ፈርቶኝ እንኳን አልመጣም። ፈርቶኝ ተቀብሯል እኮ መምህርዬ። አይደለም መምህር አዳምጡኛ እባክዎት፣ እንደ ትልቅ ሰው እናወራ እባክዎት መምህርዬ አዳምጡኛ፣ ተወዳጅ አዳምጡኝ። አሁን መምህር የምጠሩት ሰው ባለፈው 30 ሺህ ባለበት ተቀብሯል። የለም በቃ ቲክቶክ ላይ የለም በቃ ሚዲያ ላይ ተመቷል። ኦልሬዲ ውሸቱ ተጋልጦበታል። አሁን እርሶ መምህር ናችሁ፣ እባክዎትን ጥያቄያችንን መልሱ። እንዴት ብላችሁ ሶስት አምላክ ታመልካላችሁ? ሶስት አምላክ አለ የሚል አሳዩን። ያው መጽሐፋችሁ ላይ አለ። ያው መጽሐፋችሁ ላይ እኮ አለ። መጽሐፋችሁ ላይ አለ መምህር። ያው መጽሐፋችሁ ላይ ያው ሶስት ጌቶች አለ ይላል መጽሐፋችሁ። ሰይፈ ስላሴ ያው ገዝተን አስቀምጠነዋል። ይሄ ሊክዱ ነው መምህር፣ ሊካድ ነው ይሄ መጽሐፍ። እባክዎትን መምህር መልሱ። ያ ጀማዓ ታዘቡ። እስካሁን 20 ደቂቃ አለፈን ግን መልስ የለም። ምን ተሻለ? አንተ ብቻህን እየመለስከው አይደል? ቄሶች ሄደን ቄሶች ሄደን ራስህ እየመለስከው ቀሲስ ናቸው።